እያስመለሰኝ ነው። ለምን ደግሞ አይገባ አትረዳኝም እንዴ አንተ? ጭራሽ እኔን ስታይ ነው የሚያስመልስሽ? አዎ። ምንድነው ቆይ አንቺ ቀን በቀን እንደዚህ እያደረገሻለሁ? ምንድነው እንደዚህ የሚያጨማልቅሽ? ይሄ መጨማለቅ አለ። ከዚህ በላይ መጨማለቅ አለ እንዴ? አትበጣጠሽ በእናትሽ። ምን ማለት ነው? በቃ ልብሱ ሌላ ማለት ነው። ኮት ይቀር ግማሹ እዛ ክፍል ነው። ምን ይሆንሽ ነው? እስቲ አውሪኝ። ቆይ ምን ይሆንሽ ነው? ለምንድን ነው የምሄደው? ለምንድን ነው የምሄደው? ነይ አውሪኝ በስትክክል። እንዴ ሲጀመር አብረን እየኖርን አይደለማ። በቃ ውጣልኝ በእናትህ። ወደ እየተገላበጠ ነው። በእናትህ ውጣልኝ። አንቺ እኔን ጭራሽ አይተሻል አይደል? እኔና አንቺ አብረን አለመሆናችን አብረን አለመተኛችን ዛሬ ደግሞ እኔ እንዳስጠላሽና እኔ እንዳስመልስሽ አደረገሽ። ነይ ይኸው አትጎትተኝ። አስመልሽ። ይኸው እዚህ ባለፈው የተፈጠረውን ታውቃለህ አይደል? አልጎትታ ይሄ ዝጋር ታይግን ስትወረውርብኝ እዚህ ቤት ውስጥ ስትጎትተኝ ያለው እንደዛ ከእናትህ ጋር እየተባበርክ ያደረጋችሁኝን አልረሳውም መቼም። የዛሬ ወርም ሆነ 2 ወር ያደረጋችሁኝን መቼም አልረሳውም። ምንድን ነው ከእኔ የምትፈልገው? ሰላም፣ እንዴት ናችሁ ውድ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። እንግዲህ ቤተሰቦች እንደሚታወቀው ለረጅም ጊዜያት ያው በማዘር ጉዳይ በጣም ትዳራችን ቤታችን ተረብሾ ነበረ እና እግዚአብሔር ይመስገን ያው ማዘርም ወደ ቤቷ ሄዳለች። እኛም በሰላም እንግዲህ እንደምንኖር ተስፋ አለኝ። ቤተሰቦች ያው አብዛኞቻችሁ ትላንት ማዘር በሄደችበት ሁኔታ ደስተኛ ያልሆናችሁ ሰዎች አላችሁ። ነገር ግን ይገባኛል፣ ደስተኛ ትሆናላችሁም ብዬ አልጠብቅም። ለምንድን ነው የማጠብቀው ካላችሁኝ ደስተኛ የሚያደርግ ነገር ስለሌለ። እኔም ቢሆን ሊደብረኝ ይችላል። ምክንያቱም ያው እናት ስለሆነች አዝና ስትሄድ ደስ አይልም፣ ይደብራል። እንደዛ ባይሆን ደስ ይለኛል። ግን ደግሞ በቃ ካለሁበት ሁኔታ አንፃር በቃ ማለት ሁለት ምርጫ ያለው ሰው እኮ ከሁለት አንዱ ነው የሚመርጠው። ስለዚህ በቃ ህይወቴ፣ ትዳሬ፣ ቤቴ ነው የሚሻለኝ። ምክንያቱም ነገሮች ከተስተካከሉና አሁን ካለችበት ሁኔታ አንፃር መሆን ያለበትን ውሳኔ እንደወሰንኩኝ እንድታውቁልኝ እፈልጋለሁ። አትዘኑብኝ፣ አይደብራችሁ። አንዳንዴ እንደዚህ ያጋጥማል። በቃ ህይወት እንዲህ ናት፣ ምርጫ አላት። ከሁለት አንዱ ትመርጣላችሁ። ያው እናት ናት፣ ግን ደግሞ ከእናት ሚስቴን ማስበለጥ ሳይሆን ትዳሬን ፕሮቴክት ከማድረግ አንጻር እንድታዩልኝ እፈልጋለሁ። በቃ ለትዳሬ ካለኝ ቦታ አንጻር ገና ያልኖርኩት ትዳር ነው፣ መኖር እፈልጋለሁ። ብዙ ጊዜ ብዙ አመት መኖር እፈልጋለሁ። ስለዚህ ይሄንን ደግሞ ላጣው አልፈልግም፣ ይሄንን ጊዜ ማለት ነው። ስለዚህ በዚህ ምክንያት ምንም አይነት ነገር እንዲፈጠር አልፈልግም። ምንም አይነት ነገር ማለት ነው እንዲፈጠር ስለማልፈልግ፣ እሷም ደግሞ ሁሌ ምክንያቷ ማዘር ነበረች። ደግሞ ትላንትና ስትሄድ ደግሞ ለምን ትሄዳለች? እኔ እውነት እላቸዋለሁ ምንም ትንሱ ያለችበት ሁኔታ ምንም ሊገባኝ አልቻለም። ግልጹን ስናገር ነው የምላችሁ። በእውነት እላችኋለሁ ምንም ነው ሊገባኝ አልቻለው። አይታችኋል መቼስ። ለእናንተ እንኳን ግራ እንዳጋባቻችሁ ተስፋ አለኝ። ትሂድ ስትል የነበረችዋ ደግሞ አይ አትሂድ ትቅር።
እንዴት እንደዚህ ይሆናል እንዴ? እንዲህ እኮ አይሆንም። ምክንያቱም እንደሰማችኋት እንግዲህ ራሷን የጠራቻት ማዘርን እኮ እዚህ ቤት ነይ ታስፈልገኛለች ብላ ሩዋንዳ አድርጋ አይታችኋል። ብቻ በጣም በስንት መከራ በቪዲዮም ከቪዲዮ ውጭም በጣም በተለያዩ ነገሮች ተጨቃጭቀናል። አልሰማህም ብላኝ ነው። ኦኬ አልኩኝ፣ ይሁን አልኩኝ። ከዛስ አሁን ደግሞ እሷ ትምጣ ሲባል ደግሞ ከመጣሽ በኋላ ደግሞ ምን አለች? ውጪልኝ፣ በቃ እንድትወጪልኝ እፈልጋለሁ። ከዚህ በኋላ ላገኝሽ አልፈልግም፣ ላይሽ አልፈልግም። ከዛስ አሁን ደግሞ ትውጣ። ኦኬ እሺ ትሂድ ተብሎ ደግሞ ስትወስንና ደግሞ እሷ ልትሄድ ስትል ደግሞ አትሂጂ እንዴ? እውነት ይሄ ግራ ገባ። አይዶን ነው። እኔ በራሴ በጣም ግራ ገብቶኛል። እኔ ምን እንደሆነች እስቲ በስነ ልቦናና እንደዚህ በአይምሮ ምናምን ላይ የምትሰሩ ሰዎች ይሄን ቪዲዮ የምትመለከቱ ካላችሁ እስቲ መልሳችሁን ስጡ። መልሳችሁን ማለት ምንድን ነው ሪዝኑ? ለምን እንደዚህ ሊሆን ቻለ? ለምን ዋይ ምንድን ነው ምክንያቱ? እንደዚህ ሊሆንበት የቻለው ምክንያት ስላልገባኝ ነው። የምታውቁ ሰዎች የስነ ልቦና አማካሪዎች ካላችሁ እኔ ከእናንተም ሀሳብ ለመቀበል ዝግጁ ነኝ። ምክንያቱም ከትዳር አማካሪ ያው ትላንት ምን አይነት ሀሳቦችን እንደተቀበልኩኝ ለእናንተ ለውድ ቤተሰቦች ተናግሬያለሁ አይደለ? አሁን ደግሞ የስነ ልቦና አማካሪዎች እውነት እንደሚባለው የሆርሞን መለዋወጥ እንደዚህ ያደርጋል እንዴ? እሱ ነው ብለን እንኳን ብናስብ እንዲያደርጋል? አንዴ መፈለግ አንዴ መጥላት፣ ይሄን ነገር እውነት አስባችሁበታል? ግን ተሰምታችኋል? ይሄ ነገር እንዴት እየሆነ እንዳለ ልክ ነው ብላችሁ ነው የምታስቡት? እስቲ ምን ትሉኛላችሁ? የምር ግራ ገብቶኛል። እኔ ግራ ነው የገባኝ። እንዴ ጭራሽ ጤና አጣን እኮ፣ ሰላም አጣን እንዴ! በስመ አብ ደስታ ከቤታችን ጠፋ። ምን ባደርግ ነው ልትደሰት የምትችለው? ምን ባደርግ ነው? አልገባኝም። በቃ ምን ማድረግ እንዳለብኝ አልገባኝም። ስለዚህ ዛሬም ቪዲዮ የገባሁት ቪዲዮ የያዝኩበት ምክንያት እስቲ ካስደሰታት እንደው እዚህ ቤት መዋሉም ምናምን ደብሯት ከሆነ እስቲ ወጣ ብለን እንዝናና ለማለት ነው። ተያይዘን እስቲ የሆነ ቦታ ልውሰዳት ማለት እኔ ብቸኝነት ስሜት ነው ወይስ ደግሞ ምን እንደሆነ አልገባኝም። እየተሰማት ያለውን ስሜት እሷ ናት የምታውቀው። ግን ደግሞ ቁጭ ብላ ለማውራትም ጊዜ የላትም፣ ለማስረዳትም ጊዜ የላትም፣ ምንም ነገር ለማድረግ ጊዜ በቃ ሁሉ ነገር ላይ ስልች ሆናለች። ቁጣ ብቻ ነው። ስለዚህ እስቲ እንደው ፈቃደኛ ከሆነች እና በዚህ ሀሳብ ከተስማማች ሀገሩም ከሆነ እስቲ ሌላ ሀገር ሄደን በንዝናና እንደው እስቲ ብታርፍ። ያው የበዓል ሰሞን ነው። በቃ ራሷን ፍሪ ብታደርግ፣ በቃ ነፃ ብትሆን፣ ራሷ አይምሯን ብታረጋጋ፣ ካለችበት ጭንቀትም ሆነ ከተለያዩ ነገሮች ራሷን ነፃ ብታደርግ
ብዬ አስቤ ነውና አይዶን ነው ምን እንደሆነ በዚህ ሐሳቤ ከተስማማች ደስተኛ ነው መሆኑ ይዣት ወጥቼ ከዛ በኋላ የተዝናናን ብዙ ወሬዎች ማውራት እንችላለን ብዬ አስባለሁ። እርግጠኛ አይደለሁም በሱ አሁን ባለችበት ሁኔታ ምንም እርግጠኛ አይደለሁም። ወይኔ ያ ባህሪዋ ወዴት ሄደብኝ? ያ እንደዛ ስለሷ እንደዛ ስናወራ የነበረው ያ መልካም ባህሪዋ ያ የሚያስደስት ባህሪዋ ቀና ብላ እኮ አይታኝ አታውቅም። እንዲህ ቀና ብላ እኮ እውነቴን ነው የምላችሁ አንድ ቀን እኔ እሷ ቀና ብላ አይታኝ ተናግራኝ አታውቅም። አንድ ቀን ነው የምላችሁ። እሺ ሚስቴ ምንድን ነው የነካብኝ ልበል? ምንድን ነው የሆነችብኝ? ምንድን ነው እግዚአብሔር ሆይ ምንድን ነው የሆነችው? ምንድን ነው? እስቲ ይሄን ነገር ይሄን ምክንያት ማወቅ ፈልጋለሁ። ምንድን ነው የሆነ ያለው ነገር አልገባኝም። ሚስቴን የትኛው ቡዳ እንደበላት አላውቅም። እውነት ያ እንዴ አይታችኋታል መቼስ። ስለእናንተ ስለሷ ማውራት አያስፈልገኝም፣ ምክንያቱም ስለምታውቋት። ቀና ብላ ሰው ማየት የምትፈራ ለሰው ያላት ክብር፣ ለሰው ያላት ፍቅር፣ ድምጿ እንኳን ተሰምቶ ማያውቅ ጮክ ብላ መናገር የምትፈራ የነበረችዋ ሚስቴ ምን እንደሆነች አላውቅም። እግዚአብሔር የቤቴን ሰላም መልስልኝ። ያው ለሰው የማይቻል እግዚአብሔር ይቻላል። የእኛም ቤትም ነገር እግዚአብሔር ያስተካክለዋል። እኔንም ወደ ህይወት ወደ ስራዬ እንድመለስ ያደርገኛል። ለሁሉም ነገር እግዚአብሔር ያውቃል። እንግዲህ ሌላ ምለው ምንም ነገር የለም። እማ ላወራሽ እፈልጋለሁ። እዛ ሆነሽ ምን ከምትይ መተሽ አውሪኝ። ምንድን ነው? ቁርስ አልበላሽም እንዴ? በልቻለሁ። ራቅ ብዬ ብቀመጥ ችግር የለውም። ራቅ ብዬ ብቀመጥ ችግር የለውም ወይ? ችግር የለውም። ምን ችግር አለው? ለምሮ ምርቂ ሳይ እያስመለሰኝ ነው ስጠቀም ነው። ካሜራውን አጥፋውና እናወራ። ምንድን ነው የምትይኝ? አልገባኝም። እሺ ወደዛ ላይ በእናትህ ምንድን ነው? እሺ ማውራት የፈለግከው ማውራት የፈለግከውን ነገር አውራኝ። ምንድን ነው ማውራት የፈለግከው? ምንድን ነው የምትይው? ምን እያልኩ ነው? አንተን ማየት አልፈልግም። ሳይ እያስመለሰኝ ነው። ለምንድን ነው የማይገባ? አትረዳኝም እንደ አንተ? ጭራሽ እኔን ስታይ ነው የሚያስመልስሽ? አዎ በቃ
እየሆንሽ ያለሽው ነገር ይታወቅሻል። ምንም ማለት ምንም ነገር አለ። አውራኝ። እሺ የምታወራኝ ነገር ስራ እየሰራው ነው። ስሚኝ በእናትህ እኔ በስተክል አውሪኝ። ምንድን ነው የሆንሽው? ሳይንስ ቀርበህ ምናምን በቃ ቮሚት ሊያደርገኝ ይሞክራል። ለምን ደግሞ አትረዳኝ? ማለት ወይኔ አምላኬ አንጀቴ ተገላበጠ። በስመ አብ ወልድ። እኔን ስታይኝ ደግሞ ምን ማለት ነው? እንዴት ነው እኔን ስታይኝ አንቺ ቮሚት ቢያደርግሽ ምንድን ነው? ለምን አትረዳኝም? ምን ሆኛለሁ? እኔ እናውቃለሁ። የሆንከውን እራስህ እወቀው። እሺ አሁን ቀልዱን ተይና እኔ እናውራ። እየቀለድኩ አይደለም። እሺ አውሪኝ በእናትሽ። በቃ እሺ ተይውና አውሪኝ በስትክክል። በቃ ሳይህ ቮሚት እያደረገኝ ነው። ስለዚህ ሳላይ ማውራት አልችልም። ካልቻልኩ ደግሞ በቃ ማየት አንተን ማየት ስችል ታወራኛለህ። ለምን አትረዳኝም እንዴ? እሺ እኔ ምን ላድርግ? ምንድነው አንቺ ቀን በቀን እንደዚህ እያደረገሻለሁ? ምንድነው እንደዚህ የሚያጨማልቅሽ? ይሄ መጨማለቅ አለ። ከዚህ በላይ መጨማለቅ አለ እንዴ? አትበጣጠሽ በእናትሽ። በድሬ ተበጣጠሽ እንዴ? ስነ ስርዓት ያጂ። የምሬን ነው የምልሽ። እንዴ ሼም የለሽም እንዴ አንቺ? ሳይ አንተን ሳይ አስመልሳለሁ ትያለሽ? ለሚያው ሰው እንኳን ምን ይባላል እዚህ? ሼም አይደል? አትቅረጸኝ። እኔ እኮ አታስቀረጸኝ ያልኩ ላውራሽ ስትለኝ በክብር መጣው። ምን ነው እስቲ አሁን አንቺ እኔ ስታይኝ እንዲያስመልስሽ ያደረገሽ ነገር ምንድነው? እኔ ምን አውቄ እኔ ከየት አውቃለሁኝ? ግን በቃ ሳይ ጠረን ሸተኛል ምናምንና ምን ጠረን? እስቲ የትኛው የተለየ ጠረን ነው? እስቲ ሸተሽ ላትሸት ትችላለህ፣ ግን ለእኔ እየሸተትከኝ ነው። ፂሜ ሁሉ ነገር ይሸተኛል። ፂሜ ጋር መች ደርሰሽ ነው? በቃ ይሸተኛል። እኔ አምላክ ያማታል ይችላል። አንቺ ጤነኛ አይደለሽም? ግን ጤነኛ አይደለሽም ወይ? በእናትህ አትቅረበኝ። ወይኔ አላዛር በእናትህ የእውነት የመረሽን ነው እንደዚህ ይሆንሻለሽ? በቃ ውጣ በእናትህ። ሲራቅ ምን አውራኝ ወደዛ ምን አድርጊ ነው የምትለኝ? እሺ እንዳትገባ አላዛር በእናትህ ተረዳኝ። እኔ በቃ አንተን ማየት አልፈልግም። ለምንድን ነው አትረዳኝ? እንደውም ጠብቀኝ እሺ። እኔ ግን ምን አይነት ኑሮ ነው የኖርኩ ያለሁት? እኔ ምሬን ነው እግዚአብሔር ወይ ትዕግስት ውስጥ ምን ማለት ነው? በቃ ልብሱ ሌላም አለበት ኮት ይቀር። የቀረሽ እሱ ነው። ግማሹ እዛ ክፍል ነው። ምን እየሆንሽ ነው? እስቲ አውሪኝ። ቆይ ምን እየሆንሽ ነው? ለምንድን ነው የምሄደው? ለምንድን ነው የምሄደው? እና አውሪኝ በስትክክል እንዴ። ምን እየሆንሽ ነው? እዛ በቃ አታውራኝ። በቃ ዞር በል። እሺ ምን እየሆንሽ ነው? ንገሪኝ። በቃ ዞር በል በእናትህ። ውጣልኝ ነው? ከቤት ውጣልኝ ነው? አዎ ውጣልኝ ከፈለክ። ምን ማለት ነው? በቃ ውጣልኝ ከፈለክም። ሲጀመር አብረን እየኖርን አይደለማ። በቃ ውጣልኝ በእናትህ። ወደ እየተገላበጠ ነው። በእናትህ ውጣልኝ። አላዛር እስኪ ዞር በል በእናትህ።
እናንተ አስመልሽው እዚህ አንቺ እኔን ጭራሽ አይተሻል አይደል? እኔና አንቺ አብረን አለመሆናችን አብረን አለመተኛችን ዛሬ ደግሞ እኔ እንዳስጠላሽና እኔ እንዳስመልስሽ አደረገሽ። ነይ ይኸው አትጎትተኝ። አስመልሽ ይኸው እዚህ ባለፈው የተፈጠረውን ታውቃለህ አይደል? አልጎትሽም። እኔ ያዝኩሽ እንጂ አትሂጂ። በቃ አርፈሽ ተቀመጪ። እንዴት እየሆነች ነው እቺ ልጅ? ታይ ይሄ ትዳር ታይ ግን በቃ ልብስ ሰጠው አይደል እንዴ? ውጣልኝ በቃ። ለምንድን ነው የማትሄደው? ምን አድርጊ ነው የምትለኝ? ለምንድን ነው ቆይ እንትን የማትለው የማትረዳኝ? በቃ ዞር በል ሂድ። አይገባም እንዴ? ለምን አትረዳኝ? አብሬሽ እንዳልሆን ከአንቺ ጋር እንዳንሆን ይሄኛው ደግሞ አዲሱ ምክንያትሽ ነው አይደለ? እንደዛ ነው። እኔማ በስራ ላወራ መጥቼ ነበረ። በቃ ሳይ ሳስብህ ቮሚት ያደርገኛል። ኧረ እባክሽ። አዎ ተጎድተሻል። በእናትሽ ምንም የተጎዳው ነገር የለም። በቃ ሂድልኝ፣ ሂድ ማሚ ጋር ሂድ። ለምን እናትህ ጋር አትሄድም? እኔም ብቻዬን ተወኝ። በቃኝ። እኔ በቃ ይሄ ሁሉ ጊዜ ተሰቃዩ አይደለ? በቃ ለትንሽ ጊዜ ተወኝ፣ ሂድ ወደ ቤተሰቦች። እኔ ስሄድ ምን ልታረጊ ነው? ምንም በቃ ብቻዬን እሆናለሁ። በቃ አልፈልግም ሰው። በቃ አላዛር በእናትህ ለምንድን ነው የማትረዳኝ? ሳይህ እያስመለሰኝ ነው። ይሸተኛል፣ ፂም ምናምን ይሸተኛል። ስለዚህ አንቺ አጠገብ አልድረስ። አዎ አትድረስ። ሂድ በቃ። ካሜራ ይዘህ ደግሞ አትቅረጸኝ። እሺ ክላሴ ልግባበት። አሳልፈኝ። ይሄ ነገር እያየ ነው። አሳልፈኝ በእናትህ ልሂድ። የት ነው የምትሄጂው? ክላሴ ልገባ ነው። ይሄ መጨማለቅሽን አቁሚ። አትጨማለቂ። እየተጨማለቅሽ ነው። ከዚህ በላይ መጨማለቅ የለም። እስኪ ከዚህ በላይ መጨማለቅ አለ? ምንድን ነው የተጨማለኩት እንዴ? ለምንድን ነው የማሰማኝ? ማለት ምን ማለት ነው? ተጨማለኩ ነው። ተጨማልቄ ነው። ታዲያ እኔ ፈልጌ ነው የማስመልሰው? ኧረ እባክሽ ፈልጌ ነው ይሄ ነገር። አይ እኔ አስጠልቼሽ ነው። በእናትሽ ምን ይሻልሻል? አስጠልተኸኛል እያልኩ አይደለም። በቃ አንተን ሳይ እንደዚህ ያደርገኛል። ስሜቴን ነው እየነገርኩ ያለሁት። ምንድን ነው የምትይው? ቆይ ትሰምኛለሽ? ላወራሽ ፈልጋለሁ። በቃ እናውራ አይደለ? ማውራት አይደል የፈለግሽው? እሺ ምንድን ነው የምናወራው? ንገሪኝ። ወይ እኔ ካስጠላሁሽ ወይ ግን ካልፈለግሽ አስጠልተኸኛል። በአማርኛ እኮ ይኸው ነገርኩህ። ልብስህን ይዘህ ሂድ። በቃ ተወኝ። እኔን ምን ልቀቀኝ። በቃ ዞር በልልኝ። አንተን ማየትም መቅረብም አልፈልግም። በቃ እውነትሽን ነው? አዎ እውነትሽን ይለኛል እንዴ? ተይ በእናትህ ተወኝ። በቃ አሁን ምንም ምክንያት የምታደርጊው ነገር የለም። ተይ። የለም ምክንያት ምንም የለኝም። ምክንያት በቃ ከጠላሁት ጠላሁን። ለምንድን ነው የማሰማው እንዴ? ወይኔ ችግርሽ ከኔ ነው። ያደረግክብኝ ደግሞ እያንዳንዱን ነገር አልረሳውም። እያንዳንዱን ምን አደረግኩብሽ? ልብስ ስትወረውርብኝ እዚህ ቤት ውስጥ ስትጎትተኛለሁ እንደዛ ከእናትህ ጋር እየተባበርክ ያደረጋችሁኝን አልረሳውም መቼም። የዛሬ ወርም ሆነ 2 ወር ያደረጋችሁኝን መቼም አልረሳውም። በቃ ተወኝ እኮ። እሺ ይቅርታ። ምንም በቃ አልፈልግም። እኔ ከአንተ ጋር መሆንን በቃ አስጠልተኸኛል። አማርኛ አይገባም እንዴ? ሌላ ቋንቋ ልጠቀምልህ እንዴ እንዲገባ? አላዛር አሁን እኔ ከአንተ ጋር የማልላፈው የሆነ ነገር ይፈጠራል ብዬ ነው። በቃ ልቀቀኝ። እጄን ልቀቀኝ። ምንድን ነው ከኔ ጋር የምትፈልገው? ምንድን ነው የምትፈልገው? የምትፈልገውን ነገር ንገረኝ ላድርግልህ። እኔን ተወኝና ልቀቀኝ። አላዛር እጄን እያመመኝ ነው። ቆይ አንቺ ከኔ ጋር አብሮ ላለመኖር ነው
አልፈልግም በቃ ካንተ ጋር መኖርም ሆነ በቃ ምን ነገር ካንተ ጋር ማድረግ አልፈልግም በቃ ውጣልኝ እያልኩ ነው አይደለ በግልጽ አማርኛ ውጣልኝ በቃ ብቻዬን ሆናለሁ ታይ ትላንትና ጤና አላባረርካትም ነገ ደግሞ ቀጣይ እኔን ነው የምታባረረኝ ስለዚህ አንተ ቀድሞ ውጣ ከዚህ ቤት ውጣልኝ አረ አንቺ ትታመሚያለሽ እስቲ ረፊ እኮ በቃ ተወኝ ታዲያ ይኸው ተውኩሽ እስቲ ምን ልትሆኚ ነው ቆይ እንዴ ምን እየሆንሽ ነው ቆይ ምን ሆንኩኝ ምንድን ያደረኩ ምን አደረኩ ለምንድን ነው በቃ እኔ የምጨቀጭቀኝ እንዴ እየሆንሽ ያለሽው ነገር ልክ አይደለም በቃ ወጣ ሌላ ምን ቃል ላዘጋጅልኝ ተይ ሳምናምን ፈልግልኝ ታይ የሆንሽ ያለሽው ነገር ተይ ልክ አይደለም ምንም አልኩ ታይ ቅርብሽ ታይ ነገ የሚቆጭሽን ነገር አታደርጊ ምንም የሚቆጨኝ ነገር እያደረኩ አይደለም ይቅርብሽ የእውነት ነው የምልሽ ይቅርብሽ ነገ የሚቆጭሽና የሚጸጽትሽን ነገር አታድርጊ እኔ መቼ የሚጸጽተኝ ነገር አላደርግም ይሄ በቦርሳ አድርገህ ውጣ ሂድ ምንድን ነው ከእኔ የምትፈልገው ሂድልኝ እያልኩህ ሌላ የምታወራው ነገር ካለ አውራ እሺ